ሁላችሁንም አንድ ወሳኝ ጥያቄ ልጠይቃችሁ። ስለማትወዱት ስለማትፈልጉት ወይም ንቃችሁት ሳይሆን ለገዛ ሰላማችሁና ለእድገታችሁ ብቻ ብላችሁ አሁኑኑ ከእርሱ ጋር ያለኝን ግንኙነት ባቋርጥ ወዲያው ህይወቴ ይቀየራል ብላችሁ የምታስቡት ሰው ምን አይነት ሰው ነው? ይህ ሰው ምን አሳጥቶኛል ብላችሁ ታስባላችሁ? በዚህ ቪዲዮ ለራሳችሁ ሰላም፣ ለራሳችሁ ደስታና መረጋጋት እንዲሁም ለምትወዷቸውና በጣም ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ያለባችሁ 7 አደገኛ ሰዎችን እንመለከታለን። በተለይ 5ኛና 7ኛዎቹ ሰዎች የብዙ ሰዎችን ህይወት እያበላሹ ያሉና ትልቅ ዋጋ እያስከፈሉ ያሉ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 አደገኛ ሰዎች ውስጥ አሁን ላይ በጣም የሚያስቸግሯችሁና መፈናፈኛ ያሳጧችሁ የትኞቹ እንደሆኑ ኮሜንት አድርጉልኛላችሁ፣ አነበዋለሁ። ለራሳችሁ ሰላም፣ ለራሳችሁ ደስታና ለመረጋጋታችሁ እንዲሁም ለምትወዷቸውና ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ካለባችሁ 7 ሰዎች ውስጥ አንደኛዎቹና የመጀመሪያዎቹ ሁልጊዜ ቅሬታ የሚያቀርቡ ሰዎች ናቸው። ወይም people who complain all the time፣ ሁሌም ቅሬታ የሚያቀርቡ ሰዎች፣ ሁሌም ሰዎችን የሚተቹ ሰዎች፣ የሰዎች ነገር የማይጥማቸው ሰዎች፣ መፍትሄ የሚባል ነገር ብትፈልጉ እንኳን ከነሱ ማግኘት የማትችሏቸው ሰዎች ከህይወታችሁ ውስጥ ማስወጣት ይኖርባቸዋል። ህይወታችን በጣም በብዙ ችግሮች ቢሞላ እንኳን በዙሪያችን ያሉ ሰዎች መፍትሄ ማምጣት የሚችሉ ሰዎች ከሆኑ ሜቢ እነዛ ችግሮች እኛ ላይ የሚያደርሱብን ተጽዕኖ በጣም የወረደ ሊሆን ይችላል። ከዛ በተቃራኒ ግን በዙሪያችን ያሉ ሰዎች፣ የምንቀርባቸው ሰዎች፣ የምናማክራቸው ሰዎች እያንዳንዳቸው ምንም መፍትሄ የማያመጡ ሁሌም ኮምፕሌን የሚያደርጉ ሁሌም የሆነን አካል በተደጋጋሚ የሚወቅሱ አይነት ሰዎች ከሆኑ እነዚህ ሰዎች በህይወታችን የሚያስፈልጉን ሰዎች አይደሉም። እነዚህ ሁልጊዜ ኮምፕሌን የሚያቀርቡ ወይም ሰበበኛ የሚባሉ ሰዎች ኢነርጂያችሁን ድሬን ያደርጉታል፣ ተነሳሽነታችሁን ይገሉታል፣ ፍላጎታችሁን ያደበዝዙታል። በሚገርም ተነሳሽነትና በሚገርም ንቃት ሄዳችሁ ማድረግ የምትፈልጉትን ነገር ስታወያዩቸው ወይም ሀሳባችሁን ሼር ስታደርጓቸው የሚያጣጥሉባችሁ ከሆነ የሀገሪቷን ነባራዊ ሁኔታ በማንሳት ምንም እንደማይሳካላችሁ፣ ምንም እንደማያልፍላችሁ፣ አሁን ለማድረግ ያሰባችሁት ነገር ሁሉ ልፋት ብቻ እንደሆነ የሚነግሯችሁ ከሆነ እነዚህ ሰዎች መሰናክሎቻችሁ ናቸው፣ እንቅፋቶቻችሁ ናቸው። ስኬታማ የምትሆኑበትን መንገድ ከመናገር ይልቅ ስኬታማ የማትሆኑበትን፣ የምትወድቁበትን፣ ብዙ ስህተት የምትሰሩበትን መንገድ ነው የሚነግሯችሁ። እናንተም ያኔ የምታምኑትና የምትቀበሉት ስኬታማ የማትሆኑበትን መንገድ ይሆናል። ስለዚህ ስኬታማ የምትሆኑበትን መንገድ የማይጠቁማችሁ፣ የተሻለ ህይወት እንድትኖሩ የማይገፋፋችሁ ሰው በህይወታችሁ ውስጥ ቢቆይ ምንድነው ጥቅሙ? ምንድነው ትርፉ? ብዙ ጊዜ አስተውላችሁ ከሆነ ኮምፕሌን የሚያቀርቡ ሰዎች፣ ሁሌም ሰበብ የሚያበዙ ሰዎች፣ ኤክስኪውዝ የማያጣቸው ሰዎች ሰነፍ ሰዎች ናቸው። ወይ የራሳቸውን ህይወት አይቀይሩም ወይም ደግሞ ደስተኛ የሆነ ህይወት አይኖሩም ወይም ደግሞ ሌላውም ሰው ህይወቱን እንዲቀይር ደስተኛ ሆኖም እንዲኖር አይፈልጉም። ሁሉንም ሰው ወደ ራሳቸው ድራግ አድርገው ወደ ራሳቸው ጎትተው ከነርሱ ጋር እኩል እንዲሆን ልክ እንደነሱ ኮምፕሌን እያደረገ ሰበብ እያበዛ እንዲኖር ነው የሚፈልጉት። እነሱ የቀመሱትን ችግር እሱም እንዲቀምስ፣ እነሱ ያሉበት ችግር ውስጥ እሱም እንዲወድቅ፣ የነሱን ፔን የነሱን ስሜት እንዲያቅ ነው የሚፈልጉት። ከነዚህ ሰዎች ጋር ዲል ማድረግ የምትችሉ ከሆነ ዲል ማድረግ ትችላላችሁ። በግልጽ መነጋገር ትችላላችሁ። በግልጽ ለምን ኮምፕሌን ታቀርባላችሁ? ለምን የተሻለውን ነገር አታስቡ? ለምን ፔሲሚስት ትሆናላችሁ? ለምን አሉታዊ አስተሳሰብ ላይ ትቆያላችሁ ብላችሁ መጠየቅ ትችላላችሁ። ከስንት አንዶቹ ጥያቄዎቻችሁን በአዎንታዊ መንገድ ሊረዱ ይችላሉ። አብዛኛዎቹ ሰበብ የሚያበዙ ሰዎች ግን በፍጹም እነዚህን ጥያቄዎች ራሱ በአዎንታዊ መንገድ ሊረዷቸው አይችሉም። እነዚህን ጥያቄዎች ልክ ሲሰሙ እናንተ እንደምትንቋቸው፣ ለነሱ ቦታ እንደማትሰጧቸው፣ እነሱ የሚሏችሁን ነገር መቀበል እንደማትፈልጉ፣ ከነሱ ጋር መቀጠል እንደማትፈልጉ ነው የሚያስቡት። ማንንም ሰው ደግሞ በግድ እንዲረዳችሁ ማድረግ አትችሉ። በተለይ ደግሞ ሁሌም በትንሹም በትልቁም ቅሬታ የሚያቀርቡ ሰበብ የሚያበዙ ሰዎችን በፍጹም እንዲረዷችሁ ማስገደድ አትችሉ። እነዚህ ሰዎች ገና ከጀመሩ እናንተን ለመረዳት ፈቃደኛ አይደሉም። ሁላችንም ብንሆን እንደ ሰውኛ ባህሪያችን ብዙ የምንወቅሳቸው አካላት ይኖራሉ። እነዚህ ሰዎች ግን ወቀሳቸውን ያበዙታል። የሚወቅሱት ሌላውን አካል ነው፣ በፍጹም ራሳቸውን አይወቅሱ። በእነሱ ስህተት የሆነ ነገር እንኳን ቢበላሽ ተጠያቂው እነሱ ሳይሆኑ ሌላው አካል ነው፣ በዙሪያቸው ያለው ሰው ነው፣ አብረዋቸው የሚሰራ ሰው ነው፣ ወይ መንግስት ነው፣ ወይ ደግሞ ህዝብ ነው። ብዙ ሰዎችን እየወቀሱ ራሳቸውን ነፃ ማውጣት ነው የሚፈልጉት። ራሳቸውን ፍጹም፣ ራሳቸውን ጻድቅ፣ ሌላውን ሰው ደግሞ ኃጢአተኛና ደጋግሞ ስህተት የሚሰራ ሰው ነው የሚያደርጉት። ከእንደዚህ አይነት ሰዎች ጋር በፍጹም ልትስማሙ አትችሉ። ስለዚህ ያላችሁ ብቸኛ አማራጭ በምትችሉት አቅም እስከ ተወሰነ ጊዜ ታግሳችሁ ከዛ በኋላ ነገሮች ማይቀየሩ ከሆነ ከህይወታችሁ ማስወጣት ነው። ሁለተኛዎቹ ለራሳችሁና ለምትወዷቸው ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ያለባችሁ ሰዎች ቅናታም ሰዎች ናቸው።
ወይም people who are jealous of you በእናንተ የሚቀኑ የእናንተ ደስታ የማያስደስታቸው በየቀኑ ከእናንተ ጋር የሚፎካከሩ ከእናንተ ጋር የሚወዳደሩ እናንተን ለመብለጥ የሚጋጋጡ እነዚህ ሰዎች ተቀናቃኞቻችሁ ናቸው። ስለዚህ እነዚህ ሰዎች በፍጹም ከእናንተ ጋር መሆን የለባቸው። ለእናንተ መልካም የሚያስቡ ይመስላሉ፣ ነገር ግን የሚያደርጉት ነገር ሁሉ የክፋት ነው። አብዝተው የእናንተን ውድቀት ይፈልጋሉ። የእናንተን ህመም የእናንተን ስቃይ ይስባሉ። ሁልጊዜም የሚያወሯችሁ ስለ እናንተ ድክመትና ስለ እናንተ ውድቀት ነው። ውድቀታችሁን ደጋግሞ የሚያወራ ሰው ወይም ድክመታችሁን አጉልቶ የሚያሳያችሁ ሰው ደግሞ እናንተ በፍጹም በጎ የሚያስብ ጥሩ የሚያስብ የእናንተንም ስኬት አብዝቶ የሚፈልግ ሰው አይደለም። ምናልባት እነዚህ ቅናታም የሚባሉ ሰዎች በስኬታችሁ ፈገግ ሊሉ ይችላሉ፣ ነገር ግን እውነታው አይናቸው ውስጥ አለ። ፈገግታቸው የውሸት እንደሆነ፣ በስኬታችሁ ደስተኛ እንዳልሆኑ፣ ያንን ስኬታችሁንም አብዝተው እንደሚጠሉት አይናቸው ውስጥ ተመልክታችሁ ማወቅ ትችላላችሁ። የሰዎችን እውነተኛ ማንነት ወይም የሰዎችን እውነተኛ ባህሪ መረዳት የምትፈልጉ ከሆነ ከፊታቸው ከእንቅስቃሴያቸው በላይ አይናቸውን ተመልከቱ። አይናቸው ውስጥ አተኩራችሁ ስትመለከቱ እውነታው ይገለጥላችኋል። የሰዎችን አይን ተመልክታችሁ ውስጣዊ ፍላጎታቸውን መረዳት ማትችሉ ከሆነ ግን ሰዎችን ማንበብ ላይ በጣም ብዙ መስራት ይኖርባችኋል። ሁሉም ሰው ወዳጁንም ሆነ ጠላቱን መምረጥ አይችልም። ወዳጅና ጠላት የምትሉትን ሰው ግን መለየት ትችላላችሁ። ከዛ ውስጥ አንደኛው ጠላት የሚባለው ሰው ደጋግሞ የሚያደርገው ነገር ቅናት ነው። ቅናት የሰውን ህይወት ታጠፋለች። ቅናት የሰውን ህይወት ታመሰቃቅላለች። ህይወታችሁን እንዳልነበረ ታደርገዋለች። የሚቀናባችሁ ሰው ትልቁን አደጋ ሊያደርስባችሁ ይችላል። ምክንያቱም ቅናት ምቀኝነትን ትወልዳለች። ምቀኛ የሆነ ሰው ደግሞ በፍጹም የእናንተ መረጋጋት፣ የእናንተ ደስታ፣ የእናንተ ሰላሙ ሊሆን አይችልም። የሱ መረጋጋት፣ የሱ ደስታ ሊሆን አይችልም። እንዴትም እናንተ የምትፈልጉትን ነገር እሱ ሊፈልግ አይችልም። እንዴትም እናንተ ስኬታማ እንድትሆኑ የተሻለ ደረጃ ላይም እንድትደርሱ ሊያግዛችሁና አብሯችሁ ሊሆን አይችልም። ቅናታም ሰዎች ሊረዷችሁ እንኳን ፈቃደኛ አይደሉም። ለማስረዳት ብትሞክሩ እንኳን ሊረዷችሁ አይፈልጉም። እነዚህ ቅናተኛ የሚባሉ ሰዎች በተለያዩ ሁኔታዎች ውስጥ ሊያጋጥሙን ይችላል። በተለይ ደግሞ በመስሪያ ቤት ውስጥ፣ በትዳር ውስጥ፣ በፍቅር ህይወት ውስጥ፣ በጓደኝነት ውስጥ እነዚህ ሰዎች ሊያጋጥሙን ይችላል። ለምሳሌ በፍቅር ህይወት ውስጥ ቅናት የሚኖር ከሆነ መተማመን ሊኖር አይችልም። ሰዎች የማይተማመኑና እርስ በእርስ የሚጠራጠሩ ከሆነ ያ የፍቅር ህይወት ትልቅ አደጋ ላይ ነው። ያ ትዳር ትልቅ አደጋ ላይ ነው። ያ የስራ ባልደረባነት ወይም ደግሞ ጓደኝነት በጣም ትልቅ አደጋ ላይ ነው። ከማታምኑት ሰው ጋር መስራት አትችሉ። ከማታምኑት ሰው ጋር መኖር አትችሉ። የዚህ ያለመተማመን ትልቁ መንስኤና ትልቁ ምክንያት ደግሞ ቅናት ነው፣ ምቀኝነት ነው። የሚቀናባችሁን ሰው መታገስ ካለባችሁ እስከተወሰነ ጊዜ ልትታገሱ ትችላላችሁ። ከዛ ውጪ ግን አደጋ እስኪያደርስባችሁ፣ እስኪጎዳችሁ፣ ህይወታችሁን እስኪያመሰቃቀለው የመታገስ ግዴታ የለባችሁ። ሁኔታውን አስቀድማችሁ ካወቃችሁ በፍጥነት ከህይወታችሁ ውስጥ አስወጡት። ነፃነታችሁን እንዲጋፋ አታድርጉት። ገፍቶ መጥቶ ለውድቀታችሁና ለህመማችሁ ለስቃያችሁ ምክንያት እንዲሆን አትፍቀዱለት። ሶስተኛ፣ ለራሳችሁ ለምትወዷቸውና ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ያለባችሁ ሰዎች ሁሉንም እኔ ያውቃለሁ የሚሉ ሰዎችን ነው። ወይም people who says I know it all ሁሉንም እያንዳንዱን ነገር እኔ ያውቃለሁ፣ እኔ ነኝ ከናንተ በላይ ለናንተ ማስብላችሁ፣ ለናንተ የሚገባችሁ ይሄ ነው ብለው ደጋግሞ የሚነግሯችሁ ያንንም ደግሞ ለማድረግ የሚጣጣሩ ሰዎች አያስፈልጓችሁ። እነዚህ ሰዎች ሁሌም ክርክር የሚወዱ ሰዎች ናቸው። ሁሌም ማሸነፍን የሚፈልጉ ሰዎች ናቸው። ማሸነፍ የሚፈልጉት ግን በጤናማው መንገድ ወይም በትክክለኛው መንገድ ሳይሆን ሰዎችን በማጭበርበር፣ ሰዎችን ኮንትሮል በማድረግ፣ ሰዎችን በመቆጣጠር ነው። እነዚህ ሰዎች ሁሉም ነገር ውስጥ እጃቸው አለ። ሁሉንም ነገር እንደሚያውቁ ነው የሚያወሩት። የሆነ ጊዜ ስለ ስፖርት ያወራሉ፣ ስለ እግር ኳስ ያወራሉ፣ የሆነ ጊዜ ስለ ፖለቲካ ያወራሉ፣ የሆነ ጊዜ ስለ ወቅታዊ ጉዳይ ያወራሉ። ስለሚነሱ አጀንዳዎች ሁሉ የሚያወሩትና የሚናገሩትን ነገር አያጡ። ምክንያቱም ሁሉንም ነገር እንደሚያውቁ ስለሚያስቡ ነው። ኢቭን ስለናንተ ራሱ ከናንተ በላይ እንደሚያውቁ ነው የሚያስቡት። ከነዚህ ሰዎች ጋር በፍጹም በሰላም መኖር አይቻልም። ትንሽ እውቀት ያለው ሰው ሰውን አያስቀምጥም። ብዙ የሚያውቅ ሰው ነገሮችን ያመዛዝናል። ነገሮችን በጥልቀት የመረዳት አቅሙ በጣም ከፍተኛ ነው። ሰዎችን በቀላሉ ይረዳል፣ በቀላሉ ያነባል። ትንሽ የሚያውቅ ሰው ግን ከሱ በላይ የሚያውቅ ሰው ያለ አይመስለው። አንድ መጽሐፍ አንብቦ ልክ 100 መጽሐፍ እንዳነበበ ሰው ነው የሚያስረዳችሁ። ይህ ሰው ወይ ለራሱ አይሆንም ወይ ደግሞ ለናንተ አይሆንም። በእርግጥ እነዚህ ሰዎች ከሩቅ ስታዩዋቸው የሚያስቡላችሁ ወይም ለናንተ የተጨነቁ ሊመስሏችሁ ይችላሉ። ነገር ግን ስትቀርቧቸው ወይም ነገረ ስራቸውን ስታጤኑ ባህሪያቸው ምንም ማድረግ አትችሉ። ለናንተ በጣም የተጨነቁ ይመስላሉ፣ ለናንተ በጣም ያሰቡ ይመስላሉ። የሚያደርጉት ግን በተቃራኒው ነው። እናንተ እንደማይጠቅማችሁና እንደማይሆናችሁ የምታምኑትን ነገር ይሆናችኋል፣ ይጠቅማችኋል ብለው ሊያሳምኗችሁ ይሞክራሉ። ከእናንተ ጋር አታካራ ውስጥ ይገባሉ። ተከራክረው ሊያሸንፏችሁ ይሞክራሉ። እናንተ ለራሳችሁ እንደማታውቁ ነው የሚሰማቸው። ሁሌም ለሀገራቸው፣ ለህዝባቸውና ለወገናቸው የሚያስቡት እነሱ ብቻ እንደሆኑ ነው የሚያስቡት። እነዚህን ሰዎች ሶሻል ሚዲያው ላይ መመልከት ትችላላችሁ።
የሆነ ትንሽ ነገር በተፈጠረ ቁጥር እዛ ነገር ላይ ለመፍረድ የሚሯሯጡ ሰዎችን ለሚገጥማቸው ለእያንዳንዱ ችግር መፍትሄ አለኝ ብለው የሚመጡ ሰዎች፣ ትንሽ ኮሽታ በተፈጠረ ቁጥር ሁሌም ሀሳባቸውን ለመሰንዘር የሚሯሯጡ ሰዎች፣ እነዚህን ሰዎች ሶሻል ሚዲያው ላይ አታጧቸውም። ከሶሻል ሚዲያውም በላይ ደግሞ በቅርበት የምታውቋቸው ከሆነ የእናንተ ህይወት ላይም ፈላጭ ቆራጩ እኔ ነኝ የማውቅላችሁ ብለው የሚመጡ ከሆነ ከነዚህ ሰዎች ጋር የመለያየታችሁ ጣፋንታ በጣም ከፍተኛ ነው። መታገስ እስካለባችሁ፣ መጠበቅ እስካለባችሁ ወይም ደግሞ ማስረዳት እስካለባችሁ ድረስ ታስረዳላችሁ። ከዛ ውጪ ግን የነሱን ፈላጭ ቆራጭነት ተቀብሎ የመኖር የነሱን አውቅልሃለሁ አስብልሃለሁ የሚለውን ሀሳብ የመቀበል ግዴታ የለባችሁ። መለያየት ካለባችሁ፣ ከህይወታችሁ ውስጥ ማስወጣት ካለባችሁ፣ ለገዛ ሰላማችሁ፣ ለደስታችሁና ለመረጋጋታችሁ እንዲሁም ለምትወዷቸውና ለምታስፈልጓቸው ሰዎች ብላችሁ አሁን ከህይወታችሁ ውስጥ ማስወጣት ይኖርባችኋል። አራተኛዎቹ ለራሳችሁ ሰላም፣ ለራሳችሁ ደስታና መረጋጋት እንዲሁም ለምትወዷቸውና በጣም ለምታስፈልጓቸው ሰዎች ብላችሁ ከህይወታችሁ ውስጥ ማስወጣት ያለባችሁ ሰዎች ሐሜተኛ ሰዎችን ነው። ወይም people who love to gossip፣ ወሬ የሚወዱ ሰዎች፣ ወሬ ማመላለስ መገለጫቸው የሆኑ ሰዎች አያስፈልጓቸው። ወሬ ህይወትን ቀይሮ አያውቅም። ይልቅ ወሬ ህይወትን አበላሽቶ ነው የሚያውቀው። ወሬ የሰውን ህይወት አመሰቃቅሎ ነው የሚያውቀው። በብዙ ሰዎች ህይወት የተበላሸው ባሉባልተኞች ወይም በሐሜተኛ ሰዎች ምክንያት ነው። እነዚህ ሰዎችም ህይወታችሁን ከማበላሸታቸው ከምትወዷቸውና ከምታስፈልጓቸው ሰዎች ጋር ከማጣላታቸው በፊት አስቀድማችሁ እነዚህን ሰዎች ከህይወታችሁ ውስጥ ማስወጣት ይኖርባቸዋል። ብዙ ጊዜ አስተውላችሁ ከሆነ ሁሉም ሰው ዙሪያ የሆነ ወሬኛ ሰው ወይም ሐሜተኛ ሰው አይጠፋም። የሐሜተኛ ሰው ሁን ብሎ ላይሆን ይችላል ወሬ የሚያመላልሰው። ኢቭን የሚያመጣቸው ወሬዎች ራሱ በጣም ይለያሉ። ሰላማዊ ወሬ አያመጣ። ሰውን የሚረብሽ፣ የሰውን እርጋታ የሚያጠፋ፣ የሰውን ደስታ የሚያጨልም፣ ሰውን ሰላም የሚነሳ ወሬ ነው የሚያመጣው። ምን አለ አንዳንዴ እንኳን የምስራች ይዞ ቢመጣ የምስራቾቹ ወሬ አይመስሉትም። የደስታ ዜና ወሬ አይመስለው። የሱ ዋና ትኩረት መጥፎ ዜናዎች፣ መጥፎ ወሬዎች ናቸው። ስለዚህ ሁሌም ከሰዎች ጋር ሲገናኝ መስማት የሚፈልገውም ማውራት የሚፈልገውም ኔጌቲቭ የሆኑ ወሬዎችን፣ አሉታዊ የሆኑ ዜናዎችን ነው። የሰዎችን ትኩረት በአሉታዊ መንገድ መሳብ ነው የሚፈልገው። ለዛ ነው ሐሜትን አጥብቆ የሚፈልገው። ምናልባት አውንታዊ ወይም ደግሞ አድናቆት የምንላቸው ወሬዎች ሐሜት ላይ ሆኑ ይችላሉ። ኔጌቲቭ የሚባሉ ሰዎችን በድብቅ መተቸት፣ ሰዎችን በድብቅ መስደብ፣ መኮነን፣ ሰዎች ላይ መፍረድ ግን ሐሜት ነው። ይህንን እናንተም እያደረጋችሁት ከሆነ ሐሜተኞች ናችሁ ማለት ነው። ሌላው ሐሜተኛ አይደለሁም ብሎ የሚያስብ ሰው ወይም እናንተ በሐሜታችሁ እንደምትጎዱት የሚሰማው ሰው እናንተንም ከህይወቱ ሊያስወጣችሁ ይችላል። እኛ ሌሎች ሰዎች ላይ ማድረግ የምንፈልገው ነገር ሌሎች ሰዎችም እኛ ላይ ማድረግ እንደሚችሉ ማመን ይኖርብናል። በተለይ ደግሞ ራሳችንን ማናስተካከል ከሆነ የምናደርጋቸው ነገሮች መጥፎ እንደሆኑና ሰውን የሚጎዱ እንደሆኑ እያመንን ያንን እያወቅን የምናደርግ ከሆነ ማንኛውም ሰው ከኛ ጋር የመኖር ግዴታ የለበትም። ሁሉም ሰው የራሱ ነፃነት አለው። ሁሉም ሰው መብት አለው። ከማን ጋር መኖር እንዳለበት፣ ማንን ጓደኛ ማድረግ እንዳለበት፣ ከማን ጋር ረጅም ርቀት መጓዝ እንዳለበት፣ ከማን ጋር ቢዝነስ መጀመር እንዳለበት የመወሰን ምርጫና መብቱ አለው። እሱም ምርጫ እናንተ እንዳላችሁ ሌላውም ሰውም አለው። ስለዚህ እናንተ ምርጫችሁን ስትመርጡ የሌላውንም ሰው ምርጫ አክብሩ። ከእናንተ ጋር መሆን ከማይፈልግ ሰው ጋር ለመሆን ራሳችሁን አታስጨንቁ። ያን ሰው ለማግኘት ትልቅ ዋጋ አትክፈሉ። ሐሜተኛ የሚባሉ ሰዎች ባሉበት አካባቢ የሆነ ድራማ አይጠፋም። የሆነ እንቆቅልሽ ይኖራል። ሰዎችን የሚያበሳጭ፣ የሰዎችን ስሜት የሚነካ፣ የሰዎችን ተነሳሽነት የሚገድል የሆነ ድራማ ብቻ አለ። እነዚህ ሰዎች እናንተን ብቻ ሳይሆን በዙሪያችሁ ያሉ ሰዎችን ራሱ ያውካሉ። እናንተ የምትኖሩበትን ኢንቫይሮንመንት ያውኩታል። ሰላማችሁን ይነሱታል። ሐሜተኛ የሚባሉ ሰዎችን ማንም አያምናቸው። እናንተ ግን አምናችኋቸው እያንዳንዱ የሚያመጡላችሁን ወሬዎች እንደ እውነት የምትቀበሉ ከሆነ የምትጎዱት እናንተው ራሳችሁ ናችሁ። ሲጀመር ወሬኛ ወይም ሐሜተኛ ሰው ሰነፍ ሰው ነው። እሱን የምትሰሙት ከሆነ እናንተም ሰነፍ መሆናችሁ አይቀርም። እሱን የምትሰሙት ከሆነ ጊዜ በኋላ ልክ እንደሱ ሐሜተኛና ወሬኛ መሆናችሁ አይቀርም። ዙሪያችሁን ስትጠብቁ ራሳችሁን ትጠብቃላችሁ። የምትሰሙትን ነገር ስትመርጡ የምታደርጉትን ነገር ትመርጣላችሁ። እነዚህ ሐሜተኛ የሚባሉ ሰዎች እቅዳቸው ምላሳቸው ላይ ነው። በተግባር ማድረግ ያለባቸውን ነገር በወሬ ያደርጉታል። በውጤት መገለጥ ያለበትን ነገር እነሱ በንግግር ይገልጡታል። ንግግር ግን ህይወትን ሊቀይር አይችልም። እቅድን ማውራት ግን እቅዱ እንደተፈጸመ ሊያደርግ አይችልም። ሐሳብን ማውራት፣ ለሰዎች ማካፈል ያ ሐሳብ ምድር ላይ ወርዶ ውጤትን እንዳመጣ ማድረግ አይችልም። ሐሳብ ወይም እቅድ ኖሯችሁ ያንን እቅዳችሁን መሬት ላይ አውርዳችሁ እስካልኖራችሁት ድረስ ያ እቅድ ምንም ነው።
ሐሳብ ብቻ ነው። ከነዚህ ከሐሜተኛ ሰዎች ጋር የምትውሉ ከሆነ ግን ይህ መገለጫችሁ ይሆናል። ታስባላችሁ፣ ታቅዳላችሁ፣ ነገር ግን አታደርጉ። ብዙ በጣም ትላልቅ የሚባሉ ነገሮችን ትመኛላችሁ፣ ነገር ግን አንዱን ምኞታችሁን በእጃችሁ አታስገቡ። እነዚህ ሰዎች መራቅ ወይም ደግሞ እነዚህን ሰዎች ከህይወታችሁ ማስወጣታችሁ ባህሪያችሁ ላይ የሚገርም ለውጥ ያመጣል። የተለየ ጠንካራ ማንነትን እንድትፈጥሩ ያደርጋችኋል። ከወሬ በላይ ተግባር ላይ ማተኮር ትጀምራላችሁ። ጠንካራ ሰራተኛ የሚባሉ ሰዎችን መቅረብና ጓደኛ ማድረግ ትጀምራላችሁ። በዚህ መንገድ ነው የእነዚህን ሐሜተኛ ሰዎች ተጽዕኖ በመቀነስ ህይወታችሁን በምትፈልጉት መንገድ መምራት የምትችሉት። አምስተኛዎቹ ለራሳችሁ ሰላም፣ ለራሳችሁ ደስታና መረጋጋት እንዲሁም ለምትወዷቸውና በጣም ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ያለባችሁ ሰዎች ውሸታም ሰዎች ናቸው፣ ወይም ዘላየርስ። ውሸታም ሰዎች በየቦታው አሉ። ሜቢ እኛም በልኩ ልንዋሽ እንችላለን። ነገር ግን የእነዚህ ሰዎች ውሸት ልክ የለውም። አይን ያወጣ ውሸት፣ በሬ ወለደ የሚባል ውሸት፣ ወተት ጥቁር ነው የሚባል ውሸት። እንደዚህ አይነት ውሸት የሚዋሿችሁ ሰዎች በዙሪያችሁ ካሉ እነዚህ ሰዎች በፍጹም አያስፈልጓችሁ። ውሸት ሲደጋገም እውነት ይመስላል ይባላል። ነገር ግን ምንም ያክል ቢደጋገም እውነት ሊሆን አይችልም። ውሸትን እንዴት ነው የምትለዩት? ሰዎች ሊያታልሏችሁ ሲመጡ እንዴት ነው የምታውቁት? የንግግራቸው ቅላጼ ምን ይመስላል? የሰውነት እንቅስቃሴያቸው እንዲሁም የፊት ገጽታቸው ምን ይመስላል? እሱን ማንበብና መረዳት የምትችሉ ከሆነ ማንም ሰው ሊዋሻችሁ አይችልም። የሚዋሿችሁን እያንዳንዶቹን ሰዎች፣ ያጭበረብሯችሁ የሚመጡትን እያንዳንዶቹን ሰዎች በቀላሉ መለየትና ማወቅ ትችላላችሁ። ውሸታም ሰው በፍጹም አይናችሁን እያየ ሊያወራችሁ አይችልም። ውሸታም ሰው በፍጹም ትኩረቱን እናንተ ላይ አድርጎ ሊያወራችሁ አይችልም። ምንም ያክል መናገር ያለበትን ውሸት ተዘጋጅቶ እንኳን ቢመጣ እናንተ ፊት ሲቆም በራስ መተማመን የለው። እናንተ ጋር ሲቆም ሰውነቱ ይከዳዋል፣ አይኖቹ ይከዱታል። በዚህ መንገድ በቀላሉ ውሸታም ሰውን መለየት ትችላላችሁ። ሌላኛው ማስተዋል ያለባችሁ ነገር የሚዋሻችሁ ሰው የሚያከብራችሁ ሰው አይደለም። ማንም ሰው የሚያከብራችሁ ከሆነ በፍጹም አያዋሻችሁ። ስህተት ሰርቶ እንኳን ቢሆን በጣም ትልቅ በደልን በድሏችሁ እንኳን ቢሆን የሚያከብራችሁና የሚወዳችሁ ከሆነ ያንን ነገር በግልጽ ነግሯችሁ ይቅርታ ይጠይቃችኋል እንጂ በፍጹም ሊዋሻችሁ አይችልም። ውሸት አንደኛው የዲስሪስፔክት ወይም የንቀት መገለጫ ነው። የሚዋሹ ሰዎች ሰዎችን አያከብሩ። የሚዋሹ ሰዎች ለሰዎች ቦታ አይሰጡ። የሚዋሹ ሰዎች ለሰዎች ስሜት ግድ የላቸው። በውሸታቸው ምክንያት ሰዎች ደነገጡ፣ ሰዎች ተናደዱ፣ ሰዎች ታመሙ የሚባል ነገር የለም። እነሱ ዋናው ዓላማቸው ዋሽተው ማግኘት የሚፈልጉትን ጥቅም ማግኘት ነው። ማግኘት የሚፈልጉት ጥቅም ምናልባትም እናንተን ማዋረድ ሊሆን ይችላል። እናንተን በውሸት ወንጅሎ የሰዎች መሳቂያና መሳለቂያ ማድረግ ሊሆን ይችላል። ዳውንታዊ ነገር ሰዎችን ለማስታረቅ፣ የሰዎችን ፍቅር ለመጨመር፣ ነገሮችን ለማስተካከል የሚዋሹ ውሸቶችና ሆን ተብለው ሰዎችን ለመጉዳት፣ ሰዎችን ለማጭበርበር፣ የሰውን ህይወት ለማበላሸት የሚዋሹ ውሸቶች በጣም ይለያያሉ። እነዚህ ውሸታም ሰዎች ዛሬ ሌላን ሰው ሲያታልሉ የምታዩ ከሆነ ነገ ተረኛው እናንተ ትሆናላችሁ። ዛሬ ሌላን ሰው እያጭበረበሩ የምትይዟቸው ከሆነ ነገ የምትጭበረበሩት እናንተ ትሆናላችሁ። የውሸት መጨረሻው ጭንቀት፣ ብስጭት፣ ከልክ በላይ ማሰብ እንዲሁም ደግሞ ራስን መጉዳት ነው። የሚዋሽ ሰው በዙሪያችሁ ካለ ሁሌም ጭንቀታም ትሆናላችሁ። በዙሪያችሁ ያሉ ሰዎች ውሸታምና አጭበርባሪ የሚባሉ አይነት ሰዎች ከሆኑ እናንተ ሁሌም ትጨነቃላችሁ። በፍጹም ሰላም ሊኖራችሁ አይችልም። በፍጹም ልትረጋጉ አትችሉ። ሁሌም ኦቨርቲንክ እያደረጋችሁ ነው የምትኖሩት። ስለዚህ ራሳችሁን ለማዳን ለውስጣዊ ሰላማችሁና ለመረጋጋታችሁ ብላችሁ ከነዚህ ውሸታም ሰዎች መለየት ይኖርባችኋል። እነዚህን ውሸታምና አጭበርባሪ የሚባሉ ሰዎችን ከህይወታችሁ ውስጥ አሁኑኑ በፍጥነት ማስወጣት ይኖርባችኋል። እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስድስተኛዎቹ ለራሳችሁ ሰላም፣ ለራሳችሁ ደስታና መረጋጋት እንዲሁም ለምትወዷቸውና በጣም ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ያለባችሁ ሰዎች ብስጩ ሰዎችን ነው፣ ወይም ዘ አንግሪ ፒፕልስ። በትንሹም በትልቁም የሚበሳጩ ወዲያው ስሜታቸው የሚቀየር በተደጋጋሚ ሁሌም በብስጭታቸው ምክንያት እናንተን ለመጉዳት የሚነሱ፣ በዙሪያችሁ ያሉ ሰዎችን ለመጉዳት የሚነሱ፣ ሲናገሩ ምንም ቃላት የማይመርጡ፣ የሚሰማቸውን መጥፎም ሆነ ጥሩ ስሜት ወዲያው የሚገልጹ ሰዎች ህይወታችሁን እያበላሹና ሰላማችሁን እየነሷችሁ እንደሆነ የምታምኑ ከሆነ እነዚህንም ሰዎች ምንም እንኳን ከህይወታችሁ ማስወጣት ባትፈልጉም የማስወጣት ግዴታ ሊኖርባችሁ ይችላል። መቼ ነው እነዚህን ሰዎች ከህይወታችን ውስጥ ማስወጣት የሌለብን ብላችሁ የምትጠይቁ ከሆነ የመጀመሪያው እነዚህ ሰዎች ከእናንተ ጋር ለመስማማት ፍቃደኛ የሚሆኑ ከሆነ ወይም የሚፈልጉ ከሆነ የሆነ እርምጃ ወደ እናንተ የሚመጡ ከሆነ እነዚህ ሰዎች ከህይወታችሁ ውስጥ ከማስወጣት ይልቅ በግልጽ አውርታችሁ ብትተማመኑና
እናንተም የምትፈልጉትን ነገር በግልጽ ብታስረዷቸው ይመረጣል። እንዲሁም ደግሞ እነዚህን ሰዎች ከህይወታችሁ ስታስወጧቸው በጣም ከዚህም የከፋ ወርስ የሆነ አስከፊ ሁኔታ ውስጥ እንደሚወድቁ የሚሰማችሁ ከሆነ እነዚህን ሰዎች ብታቆዩቸው መልካም ነው። ለምን ሆን ብለው እንደዚህ የማያደርጉ ከሆነ ስሜታቸውን መቆጣጠር በጣም ትልቅ ፈተና የሆነባቸው ሰዎች ከሆኑ ሜቢ ስሜታቸውን እንዲቆጣጠሩና ራሳቸውን እንዲገዙ ልታግዟቸው ትችላላችሁ። ከዛ ውጪ ግን ሁን ብሎ የሚበሳጩ ብስጩነታቸውን ወይም ንዴታቸውንም ለመቆጣጠር ፍቃደኛ ያልሆኑ ከአንዴም በላይ 2-3 ጊዜ በንዴታቸው ምክንያት የሚያበሳጯችሁና ሰላማችሁን የሚነሷችሁ ሰዎች ከሆኑ ግን ብቸኛው ያላችሁ አማራጭ ከነዚህ ሰዎች መለየት ነው። ይህንን የምታደርጉት ሜቢ እነዛን ሰዎች ስለምትጠሏቸው ወይም ስለማትፈልጓቸው ሳይሆን ራሳችሁ ሰላምና በዙሪያችሁ ላሉ ለምትወዷቸውና ለምታስፈልጓቸው ሰዎች ብላችሁ ነው። አንዳንድ ጊዜም ቢሆን ራስ ወዳድ መሆን ያስፈልጋል። የማይረዳችሁ ሰው፣ ከስህተቱ የማይማር ሰው፣ ሁሌም በተደጋጋሚ አንድ አይነት ጥፋት እያጠፋ የሚኖርን ሰው የምትታገሱት እስከ ተወሰነ ጊዜ ብቻ ነው። ከዛ በላይ ግን ልታገሰው እንኳን ብትሉ ጉዳትን ልታተርፉ ትችላላችሁ። ችግር ሊያመጣባችሁ ይችላል። ይህን ሰው የመጋፈጥ አቅሙም ላይኖራችሁ ይችላል። ራሳችሁን ለማዳን ብቸኛው ያላችሁ አማራጭ ይህን ሰው ከህይወታችሁ ውስጥ ማስወጣት ነው። ከዚህ ሰው ጋር ያላችሁን ግንኙነት ማቋረጥ ነው። በተቻላችሁ አቅም ደጋግሞ የሚሰራቸውን ጥፋቶች አድበስብሶ ከማለፍ ይልቅ በግልጽ ትነግሩታላችሁ፣ ደጋግማችሁ ትነግሩታላችሁ። ነገር ግን ከጥፋቱ የማይማርና በተደጋጋሚ ያንኑ ነገር እያደረገባችሁ የሚቀጥል ከሆነ ያንን ሰው ከመተው ውጪ ሌላ አማራጭ አይኖራችሁ። ሰባተኛና የመጨረሻው ላይ ደርሰናል። ሰባተኛው ለራሳችሁ ሰላም፣ ለራሳችሁ መረጋጋትና ደስታ እንዲሁም ለምትወዷቸውና በጣም ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ያለባችሁ ሰዎች የሚጠሏችሁን ሰዎች ነው፣ ወይም ሰውን የሚጠሉ ሰዎች the haters። እንዲሁ ከመሬት ተነስተው ሰው የሚያስጠላቸው ሰዎች አሉ። እንዲሁ ያለምንም ምክንያት አይነ ውሃችሁ የማይጥማቸው ሰዎች አሉ። እነዚህ ሰዎች የሩቅ ሰዎች ቢሆኑ መልካም ነበር። ነገር ግን በዙሪያችሁ ያሉ ሰዎች ናቸው። በቅርብ አብረዋችሁ የሚኖሩ ሰዎች ናቸው። ጥላቻቸው እንዳይታወቅባቸው ግን በጣም ያስመስላሉ። እነዚህን ሰዎች የምትታገሱት አቅማችሁ እስከፈቀደ ድረስ ብቻ ነው። የሚጠላችሁ ሰው በጣም አደገኛ ነው። የሚጠላችሁ ሰው መቼ እንደሚጎዳችሁ፣ መቼ እንደሚያጠፋችሁ አታውቁም። በተለይ በዙሪያችሁ ከሆነ የሚቀርባችሁ ሰው ከሆነ የምትወጡበትን የምትገቡበትን ጊዜ ያውቃል። ጠንካራ ጎናችሁን፣ ደካማ ጎናችሁን ያውቃል። ምን እንደምትወዱ ምን እንደማትወዱ ያውቃል። ቀይ መስመራችሁን ያውቃል። ስለዚህ እናንተን ለማበሳጨት ወይም እናንተን ለመጉዳት ምናችሁን መንካት እንዳለበት በሚገባ ያውቃል። በቅርባችሁ ሆኖ በምክንያትም ይሁን ያለ ምክንያት እንደሚጠላችሁ የምታውቁት ሰው ካለ ያንን ሰው በሚገባ ተከታተሉት። በተቻላችሁ አቅም ያንን ሰው ዲፕ ዳውን ለማወቅና ለመረዳት ሞክሩ። ፍላጎቱን ለመረዳት ሞክሩ። አንዳንድ ሰዎች ያለ ምክንያት ነው ሰውን የሚጠሉት። አንዳንድ ሰዎች በዘረኝነታቸው ምክንያት፣ በብሔርተኝነታቸው ምክንያት ወይም በድህነታቸው ምክንያት፣ በስንፍናቸው ምክንያት ሰውን ይጠላሉ። በተለይ ደግሞ ስኬታማ የሚባሉ የተሻለ ገቢን የሚያገኙ ሰዎችን አይፈልጉም፣ አይወዱም። ሰው ሲደሰት አይናቸው ይቀላል። ሰው ሲደሰት ይበሳጫሉ። በሰው ሐዘን ደግሞ በዛው ልክ ይደሰታሉ። እነዚህ ሰዎች የሰው ጥላቻ ያለባቸው፣ ሰዎችን የማይወዱ፣ ሰዎችን የማያከብሩ አይነት ሰዎች ናቸው። እነዚህ ሰዎች ከመምጣታቸው በላይ መቅረታቸው ይጠቅማቸዋል። እነዚህ ሰዎች በህይወታችሁ ውስጥ ከመኖራቸው በላይ ከህይወታችሁ መውጣታቸው በጣም በብዙ መንገድ እንድታተርፉ ያደርጋቸዋል። እነዚህ ሰዎች ሁሌም የሚፈልጉት የእናንተን ውድቀት ነው። በፍጹም ለእናንተ ጥሩ ነገር አይመኙላችሁ። የቅርባችሁ ሰዎች ሆነው በደንብ የሚያውቋችሁና የሚረዷችሁ አይነት ሰዎች ሆነው ነገር ግን እናንተ ለመከራከር ፈቃደኛ አይደሉም። ነገሮች ቢመቻቹላቸው እነዚህ ሰዎች እናንተን አሳልፎ ከመስጠት ወደ ኋላ አይሉ። የሚጠላችሁ ሰው በምንም ምክንያት ይጥላችሁ፣ እሱ የእናንተ ጉዳይ አይደለም። የእናንተ ትልቁ ጉዳይ ከዚህ ከሚጠላችሁ ሰው ራሳችሁን መጠበቅ ነው። ራስን መጠበቅ ድክመት ሳይሆን ጥንካሬ ነው። ችግር የሚሆኑባችሁን ሰዎች ከህይወታችሁ ውስጥ ማስወጣት ብርታት እንጂ ድክመት አይደለም። ከሚጠላችሁ ሰው ጋር ለመስማማት ጊዜ አታጥፉ። ከዛ ይልቅ አሁኑኑ ከህይወታችሁ ውስጥ በማስወጣት ህይወታችሁን በነፃነት መኖር ጀምሩ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው ለራሳችሁ ሰላም፣ ለራሳችሁ መረጋጋትና ደስታ እንዲሁም ለምትወዷቸውና በጣም ለምታስፈልጓቸው ሰዎች ብላችሁ አሁኑኑ ከህይወታችሁ ውስጥ ማስወጣት ካለባችሁ 7 አደገኛ ሰዎች ውስጥ አሁን ላይ በጣም ያስቸገሯችሁና መፈናፈኛ ያሳጧችሁ የትኞቹ እንደሆኑ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።